የአውሮፓ ታላላቅ ክለቦችን ወቅታዊና ዕለታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን ይዘን መተናል። ውድ ቤተሰቦቻችን፣ ለእናንተ ውድ አድማጮቻችን ካሰባሰብናቸው መረጃዎች ውስጥ አብዛኞቹ ዝውውር ናቸው። ወቅቱ የዝውውር እንደሆነም ይታወቃል። የተጠናቀቁ ሊጠናቀቁ ከጫፍ የደረሱና እንደዚሁም ድርድሮቻቸው ላይ ተጨማሪ መረጃዎችን እናካፍላችኋለን። ከዛ በተጨማሪ አጫጭር ስፖርታዊ መረጃዎቻችን ተይዘዋል። ላይክ ሰብስክራይብ ሼር እያረጋችሁን አብራችሁን ቆዩ። ድፍን አንድ ወር ይቀረዋል የዝውውር መስኮቱ። ባርሴሎና በይፋ የሸጠው ተጫዋች አለ። የቡድን ዜና ይዘናል። የማድሪድ ዝውውር ተጠናቆ ይፋ ያልተደረገበትን ምክንያት እንነግራችኋለን። ማድሪድ ቤት ወቅታዊ ቡድን ዜናም ተካቷል። በአውሮፓ ዙሪያ መረጃዎችን እናነሳለን። በዓለም ኮከቦችና ከዋክብቶች ሜሲ፣ ሮናልዶን የተመለከተና የአንድን ሌጀንድ ጉዳይ እናነሳለን። ከዛ ውጭ የወቅቱ አነጋጋሪ ጉዳይ የፊፋ የዓለም ዋንጫን አብዛኛው ወይም የተወሰነ ድርሻ መሸጥን የተመለከተም ልዩ ጥንቅር ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የተጠናቀቁ ዝውውሮች አሉ፣ እናነሳቸዋለን። አስቀድመን እነኝን የተጠናቀቁ ያልተጠበቁ ዝውውሮችም አሉ። ከዛ ውጪ በቢግ ሲክስ ከቶትንሃም ጀምሮ መረጃ ይዘናል። በዝውውር መስኮቱ በጣም ምርጡና ውዱ ፈራሚያቸው ቶትንሃም ቤት ምን እንደገጠመው እንነግራቸዋለን። የሲቲን መረጃ ስናነሳ ካለፈው ከኬቨን ደብሮይና ጀምሮ አሁን ሊያጡት እስከቀረቡት ሰው እናነሳለን። ለየት ያለም ጥንቅር አሰናድተናል። በማንቸስተር ሲቲ በኩል ከቼልሲ ጋር በተያያዘም የቀድሞ ተጫዋቻቸውን ለማምጣት እቅዳቸው ውስጥ አካተዋል። በእርግጥ ምርጫ አይደለም ለቼልሲ፣ ቦታው በጣም አስገዳጅ ነው፣ እናነሰዋለን። ከዛ በተጨማሪ ከክለቡ የሚለቁ ተጫዋቾችና በክለቡም ዙሪያ ተጨማሪ መረጃዎችና የአሰልጣኙን ጋዜጣዊ መግለጫም አያይዘን እንደዚሁ እናካፍላችኋለን። ከሊቨርፑል ጋር በተያያዘ አንድ ተጫዋቻቸው ሊሸጡት ከጫፍ ደርሰዋል። ምናልባት የሊቨርፑል ደጋፊዎች ከሽያጩ በላይ የሚሸጥበት ገንዘብ ነገር አስቀድሞ ማሳስቧቸው ነበረ። ለየት ያለ ጥንቅር ይዘናል። የቡድን ዜናና ዝውውርን እናነሳለን። በዩናይትድ በኩል በዝውውር መስኮቱ ላይ አሁን የሚደረጉ እንቅስቃሴዎች ጨምረዋል። በእርግጥ የዩናይትድ የተወሰነ መንቀሳቀሶች ቢኖሩም ግን የዩናይትድ ፖሊሲ አሁንም እንደተጠበቀ ነው። ስለ ቀጣይ ፈራሚዎች እንነግራችኋለን። ዩናይትድ ከአንድ ሊግም አንዱን ትተው አንዱን ሊያመጡ ነው ተብሏል። ቀጣይ ከክለቡ የሚወጡ ተጫዋቾችም አሉ። ከዛ ውጭ ከሰሞኑ አንድ መረጃ አንስተን ለማንቸስተር ዩናይትድ ደጋፊዎች በጣም መከራከሪ ሆኑ በሀሳብ መስጫ ሳጥናችን ላይ ብዙ የጽሁፍ መልእክቶችም ደርሰውናል። ጉዳዩን እናጠራላችኋለን በድጋሚ ይዘን መምጣት ስለፈለግን ነው። በአርሰናል በኩል የብሩኖ ግማሬሽ ዝውውር መጠናቀቅን ጉዳይ በተመለከተ እንደዚሁም ከታማኝ የዜና ምንጮቻችን በተለይም ስካይ ስፖርት ጋዜጠኛው ኬቲ በዚህ ዝውውር ዙሪያ ያነሳቸውን ሀሳቦችና በአንድ ዝውውር ጉዳይ ላይም ተጨማሪ መረጃ ይዘናል። ከዛ ውጭ በአርሰናል በኩል እንደ ሁል ጊዜው ዛሬም ለእናንተ ውድ አድማጮቻችን ብሰማቸው ያልነውን አካተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ ሰብስክራይብ ሼር ማድረግ ግን ሁሌም እንላለን እንዳይረሳ። መልካም ቆይታ። በድጋሚ የዝውውር መስኮቱ ወደ 31 ቀን ገደማ ይቀረዋል። ከ31 ቀን በኋላ በይፋ ይዘጋል። ኦልሞስት የአንድ ወር ጊዜ ይቀረዋል። ስለዚህ በዝውውር መስኮቱ ላይ እንግዲህ ተጨማሪ ዝውውሮችን መፈጸሚያ ሰፊ ጊዜ ያለ ተብሎ ይጠበቃል። በዝውውር መስኮቱ ላይ አዳዲስ የሰማናቸው ዝውውሮች ከባርሴሎና በኩል ማርክ አንድሬ ተር ስቴገን አያክስን እንደሚቀላቀል ተረጋግጧል። ዛሬ ወደ ሆላንድ ያመራል። የሕክምና ምርመራውን አድርጎ ፊርማውን ደግሞ በነገው ዕለት የሚያኖር ይሆናል። ባርሴሎና ዝውውሩን ፈቅዷል። አስቀድሞም በነገራችን ላይ ከዚህ ጋር በተያያዘ አያክስ የተወሰኑ ክፍያዎችን ይከፍላል በደሞዙ ላይ የተጫዋቹን ማለት ነው። ሙሉ ለሙሉም ባይሆን የተወሰነ ድርሻውን እንደሚከፍል ተረጋግጧል። በባርሴሎና በኩል አስቀድመው ሊለቁት የነበረ ነው። የውሰት ነው በነገራችን ላይ ዝውውሩ። ከዛ በኋላ በቋሚነት ድርድሮች ይኖራሉ ተብሎ ይጠበቃል። ከግብ ጠባቂ ጋር በተያያዘ የሁዋን ጋርሻ በባርሴሎና ይቀጥላል። በነገራችን ላይ ግብ ጠባቂ ሁዋን ጋርሻ በባርሴሎና ሻምፒዮንስ ሊግ ዋንጫ ምን ያህል የባርሴሎና አካላት ወይም አሰልጣኙም ተጫዋቹን ጨምሮ እንዳጠቃላይ የባርሴሎና ማህበረሰብ የሻምፒዮንስ ሊግ ዋንጫ ነገር እንዴት እንዳሳሰበው እና ሁዋን ጋርሻ ዋንጫውን ካነሳን የሃንስ ፍሊክን ምስል በሰውነቴ ላይ ነቀሰዋለሁ ብሏል። ከሰሞኑ አንድ ውዝግብ ያስነሳው ጉዳይ እንደምታውቁት የዝውውር መስኮቱ ላይ የአንዶ ሜንዲ ጉዳይ ነው። ፋብሪዚዮ ሮማኖ ዝውውሩ ተጠናቋል አለ። በርከት ያሉ ሌሎች የዜና ምንጮች ደግሞ ዴቪድ ኦርኔስትን ጨምሮ ዝውውሩ አልተጠናቀቀም የሚሉ መልከታዎችን ሲያወጡ ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዝውውር መስኮቱ ላይ የፋብሪዚዮ ሮማኖ የዛሬ መረጃ ዝውውሩ መጠናቀቁንና ከዛ በተጨማሪ በዝውውሩ ጋር በተያያዘ ያልተደረገበት ምክንያት ከአርቢ ሌይፕዚግ ጋር
በተያያዘ ጉዳይ እንደሆነና ከሰሞኑም አርቤ ላይፕዚግ ምትኩን ካስፈረመ በኋላ ማድሪድ ተጫዋቹን ማስፈረሙን ይፋ እንደሚያደርግ አሳውቋል። በሪያል ማድሪድ በኩል የያንዲዮሜንዲ ነገር ኦልሞስት ያለቀለት ነው ብሏል። ምናልባት የሪያል ማድሪድ መዘግየትን እንደ ምክንያት ያነሳው እሱ ከአርቤ ላይፕዚግ የራሱ ምትክ ከማምጣት ጋር በተያያዘ ነው። በርካቶች ከሂሳብ ጋር እያያያዙት ነው። ለማንኛውም የዝውውሩ ነገር ግን አይቀሬ መሆኑ የተረጋገጠ ነው። ሪያል ማድሪድ ተጫዋች ባስፈረመ በሰዓታት ውስጥ አብሮ ከቡድኑ ጋር ልምምድ እየሰራ ነው። አዲሱ ፈራሚ ካርሎስ ኤስፒዮ ዛሬ ሪያል ማድሪድን ልምምድ ተቀላቅሏል። ፊርማውን ካኖረ ሰዓታቶች ናቸው በነገራችን ላይና በእነኚህ በአጭር ሰዓታቶች ውስጥ እንግዲህ ፊርማውን ማኖር በአጭር ሰዓታቶች ፊርማውን ካኖረ በኋላ ልምምድ ሰርቷል። ከዛ ውጭ የሚጠበቀው የቬኒሺየስ ጁኒየር ጉዳይ ነው። በነገራችን ላይ ውድ ቤተሰቦቻችን በሪያል ማድሪድ ውስጥ በቪኒሺየስ ጁኒየር እና በሪያል ማድሪድ ሰዎች መካከል ካለው ድርድር ሪያል ማድሪድ ለቪኒሺየስ ጁኒየር ወኪል ግልጽ ያደረጋቸው ነገሮች እንዲቆይ እንደሚፈልጉ፣ ግን ኮንትራቱን ካላደሰ እንደሚሸጡት፣ ካልተሸጠና ኮንትራቱን ካላደሰ ደግሞ የጨዋታ ጊዜ እንደማይሰጠው አረጋግጧል። ስለዚህ ኮንትራቴን አልፈረምም፣ ኮንትራቴን ያከብራለሁ ካለ አመቱን ሙሉ ተጠባባቂ ወንበር ላይ ይቀመጣል ማለት ነው። የተቀመጠለት ይሄ ነው። ከዛ ውጪ በሪያል ማድሪድ በኩል የማስመዝገብ ኮታቸው ኦልሞስት ሞልቷል። የአንዶሜንዲ ሲመጣ ይሞላልና አንድ ተጨማሪ ተጫዋች ካልሸጡ ሮድሪንም በስርዝራቸው ውስጥ ማስመዝገብ አይችሉም። ሪያል ማድሪድ በዚህ ክረምት የዝውውር መስኮት ከሽያጭ ብቻ 192 ሚሊዮን ዩሮ አግኝቷል። በነገራችን ላይ ሪያል ማድሪድ እያስፈረመ ነው፣ ግን እያወጣ ካለው ወጪ አንጻር የሚያስገባውም ገቢ ቀላል አይደለም። ይህም የወጪና ገቢውን በደንብ እያመጣጠነ ነው። ኒኮ ፓርዘን 60 ሚሊዮን ዩሮ፣ ጎንዛሎ ጋርሻን 40 ሚሊዮን ዩሮ፣ ቪክተር ሙኚዝን በቀጥታም ሸጦትም ባይሆን በእጅ አዙር ለሊቨርፑል ሲሸጥ አግኝቶበታል ወደ 20 ሚሊዮን ዩሮ። ከዛ በዘለለ የማሪዮ ጂል የአሌክስ ሄሜኔዝ ዝውውር ይጠቀሳል። በርካታ ገንዘብ አግኝተዋልና የሪያል ማድሪድ የዝውውር ፖሊሲም ቀላል የሚባል አይደለም። በነገራችን ላይ ሪያል ማድሪድ አሁንም ሪከርድ የሆነ ገቢ ያስገባ ነው፣ ከሽያጭ አይደለም። በእርግጥ አብዛኛው ከስቴዲየም ገቢ ከማርኬቱ ላይ የተሰበሰበ ገንዘብ እንደሆነ ይታወቃል። ካይ ጉንዶዋን በሚቀጥለው የውድድር ዓመት ያለምንም ጥርጥር ባየር ሙኒክ ሻምፒዮንስ ሊግን ያነሳል ብሏል። አሁን ያለው የባየር ሙኒክ ስብስብ ጥንቅቅ ያለ ነው ብሏል። ባየር ሙኒክም ከሰሞኑ የፊት መስመራችንን አንነካም፣ ዲያዝን፣ ኦሊሴን፣ ኬንን አንሸጥም ሲሉ ምክንያታቸው የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳት እንደነበረ ሲናገሩ እንደነበረ የሚዘነጋ አይደለም። ባየር ሙኒክን ጠብቁት ብሏል። ሌላ አውሮፓ ላይ ቆይተን ልናነሳ የወደር ነው የዛሬው የጣሊያናዊና የቀድሞ ኤሲ ሚላን ታሪካዊ ተጫዋች ፍራንኮ ባሬሲ ህልፈተ ህይወት ነው። የቀድሞ ታሪካዊ ተከላካይ ፍራንኮ ባሬሲ በ66 ዓመቱ ነው ህይወቱ ያለፈው። ፍራንኮ ባሬሲ በኤሲ ሚላን በቆየባቸው 20 ውድድር ዓመታት 6 የሴሪያና 3 የሻምፒዮንስ ሊግ ዋንጫን ለጣሊያን ብሔራዊ ቡድን 81 ጨዋታን ያደረገ ሲሆን ባሬሲ 1982 የዓለም ዋንጫን ከጣሊያን ብሔራዊ ቡድን ጋር አሳክቷል። ባሬሲ 1997 ጫማውን ሲሰቅል ኤሲ ሚላን ይለብሰው የነበረው የ6 ቁጥር መለያ ማንም እንዳይለብሰው አብረው ሰቅለው እንደነበረ የሚዘነጋ አይደለም። ታሪካዊ ተጫዋች ዛሬ ህልፈተ ህይወቱን ሰምተናል። ከአውሮፓ ወጣ እንበል። ከሜሲ ጎን መጫወት ህልምን እየኖርኩት ነው የሚለን የቀድሞ የዩናይትድ ሰው ካዜሜሮ ነው። ኢንተር ሚያሚን የተቀላቀለው ብራዚል ካዜሜሮ ከሊዮኔል ሜሲ ጋር መጫወት እንዴት እንደሚያስደስት ይናገራል። በእርግጥ በልምምድ ማዕከል ነው እስካሁን የተገናኙት። ከሜሲ ጎን ተሰልፌ በመጫወት ህልሜን እየኖርኩ ነው ያለው ካዜሜሮ ማሸነፉን እንደሚቀጥል እናም ቡድኑን መርዳት እንደሚፈልግ በሱም ምክንያት ቡድኑ አሸናፊ እንዲሆን እንደሚፈልግ ተናግሯል። ሁለት ማሸነፍና መፎካከር የሚወዱ ተጫዋቾች ሲገናኙ የተለየም ይሆናል ሲል ተደምጧል። አክሎም እሱን ማቆም የማይቻል ነገር መሆኑን አውቃለሁ፣ ተሳክቶልኝም አያቅም። ብዙ ጊዜን በሪያል ማድሪድ በነበረበትም ጊዜ ያንን ያውቋል እና በብዙ መንገድ ሜሲን ማቆም ይቸግራል ብሏል። ከዚህ ጋር በተያያዘ አብሮ መጫወት ህልሙ ግን እንደተሳካለት ተናግሯል። ሌላኛውን ኮከብ እናንሳ። CR7 ክርስቲያኖ ሮናልዶ ፖርቱጋል ላይ ኮከብ ክርስቲያኖ ሮናልዶ የዓለም ዋንጫው በኋላ ሰርግ እንደነበረው ይታወቃል። ቀነቀጠሮም ተይዞ ነበረ። ይሁን እንጂ ክርስቲያኖ ሮናልዶ እና ጆርጂኒያ ሰርግ ለሌላ ጊዜ መተላለፉ ተረጋግጧል። እህቱ ሃይሌማ አቬሮ ናት ይፋ ያደረገችው። ለሰርጉ የተቆረጠ ቀን የለም ያለችው እህቱ በዚህ ዓመት ለራሴም ሆነ ለሮናልዶ የሰርግ ፕሮግራም ላይ ለሰርግ የሚሆን ፕሮግራም ላይ አልተዘጋጀንም ብላለች። አክላም ጆርጂኒያ መጋባት ትፈልጋለች፣ ሮናልዶም ተስማምቷል። ነገር ግን
ህልም አልነበረም። ለመጋባት እቅድ ይዘው ነበር፣ ነገር ግን ተራዝሟል ብላለች። አሁን ወደፊት ምን እንደሚፈጠር አላውቅም። ሮናልዶ ያገባል፣ እኛም ድጋፍ እናደርግለታለን ስትል ብዙ ዝርዝር ጉዳዮችን ከመግለጽ ተቆጥባለች። ከሮናልዶ የግል ህይወት ጋር በተያያዘ የተሰማ አዲስ ነገር ባይኖርም እህቱ ግን ሰርጉ መራዘሙን ይፋ አድርጋለች። ያው ተጫዋቾች ለሜዳ ላይ ስኬታቸው የግል ህይወታቸው በብዙ መንገድ ጤናማ መሆን አለበት ይባላል። ለዚህ ደግሞ ከሰሞኑ ላሚን ያማል ሁሉም ሰው ሜዳ ላይ ነው የሚያየን፣ በግል ህይወታችን ግን ውጣ ውረዱ ከባድ ነው ሲል እንደነበረ የሚዘነጋ አይደለም። ዣን ኢንፋንቲኖ ኬፕ ቨርዴን ከፊጂን ማጫወት ከፈለገ የዓለም ዋንጫውን ይሽጥ የሚሉት የባየር ሙኒኩ ፕሬዚዳንት ኡሊ ሁነስ ናቸው። ዣን ኢንፋንቲኖ ዓለም ዋንጫውን የተወሰነ ድርሻ ለመሸጥ ማቀዳቸውን በተመለከተ የባየር ሙኒኩ ፕሬዚዳንት ተቃውሞታል። ፕሬዚዳንቱ አክሎም ዓለም ዋንጫው ያለ አውሮፓ ሀገራት ዋጋ የለውም ሲሉ ፊፋን አስጠንቅቀዋል። የአውሮፓ ሀገራት 55 ሀገራትን የያዘው የአውሮፓ እግር ኳስ ፌዴሬሽን አንዳችንም አንሳተፍም በዓለም ዋንጫ ላይ አይደለም በወንዶች የዓለም ዋንጫ ቀጣይ ዓመት በሚደረገው የሴቶች የዓለም ዋንጫም ሀገራትን አንልክም ማለታቸው ይታወቃል። ከተሸጠ ኢንፋንቲኖ በዓለም ዋንጫው ፊጂን ከኬፕ ቨርዴ ማጫወት ከፈለገ ዓለም ዋንጫውን ይሽጥ ሲሉም እንግዲህ ቀልደውባል። የአውሮፓ እግር ኳስ ማህበርን ጨምሮ የኤዥያ ማህበርና ኮንካካፍ የፊፋን እቅድ ካሁን ውድቅ ሲያደርግነት ያክል እንደ አፍሪካ እግር ኳስ ፌዴሬሽን ያሉ አካላት ገንዘቡ ያስፈልገናል ሲሉ፣ ሌላ በሀገር ደረጃ እንደ ቼክ ሪፐብሊክ ያለች ሀገር ገንዘቡ ያስፈልገናል ደጋረጉ ማለታቸው የሚዘነጋ አይደለም። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። በፕሪሚየር ሊግ አስቀድመን የተጠናቀቁ እና ከስምነት የደረሱ ዝውውሮችን እናንሳ። ብሬንትፎርድ ተጫዋች ለማስፈረም ከስምነት ደርሷል። ማማዱ ሳንጋሬን በክለቡ ሪከርድ የሆነ ዋጋ ነው የሚያስፈርሙት። በተከላካዩ በኩል የሕክምና ምርመራውን ዛሬ ያደርጋል። 41 ሚሊዮን ዩሮ እንደዚሁ ብሬንትፎርድ ለሌንስ የሚከፍል ይሆናል። የወረቀት ስራዎች እየተጠናቀቁ ይገኛሉ። በብሬንትፎርድ ታሪክ በነገራችን ላይ ውዱ የአማካኝ ስፍራ ተጫዋች ነው። በሁለቱም አካላት መካከል ከስምነት ተደርሷል። ስለዚህ ዝውውሩ የመጠናቀቅ ዕድሉ በሕክምና ምርመራው ላይ ብቻ የተመሰረተ ይሆናል ማለት ነው። ብሬንትፎርድ ማማዱ ሳንጋሬን በሚቀጥሉት 12 ሰዓቱ ዝውውሩን ይፋ ያደርጋል። በርንማውስ ሁሉንም የወረቀት ስራዎች አጠናቋል። ለተጫዋች ለማስፈረም አንቶኒዮ ሲልቫን የመሃል ተከላካዩን የግላቸው ለማድረግ ማለት ነው። ፖርቱጋላዊ የመሃል ተከላካይ በቤኔፊካም ፍቃድ ተሰጥቶታል የሕክምና ምርመራው እንዲያደርግ እንግሊዝ ተገኝቶ። በርንማውስ ስለዚህ ዝውውር በቀጥታ የሚከፈል 25 ሚሊዮን ዩሮ ታይቶ የሚጨመር 5 ሚሊዮን ዩሮ አጠቃላይ ተከፍሎ የሚያልቅ 30 ሚሊዮን ዩሮ ለቤኔፊካ ይከፍላሉ። የመሃል ተከላካዩም በርካታ ቁልፍ ተጫዋቾቹን ሲያጣ በተለይም የመሃል መከላከል ስፍራውን በጣም የሳሳበትን በርንማውዝን ለማጠናከር ነው ወደዚህ የመጣው ማለት ነው። አንቶኒ ሲልቫ በበርካታ ክለቦች ስሙ ሲያያዝ ነበረ፣ ግን በስተመጨረሻ የ22 ዓመቱ ወደፊት ብዙ ተስፋ የተጣለበት ተጫዋች የበርንማውዝ ተከላካይ እንደሚሆን በዛሬው ዕለት ተረጋግጧል። ማቲያስ ፈርናንዴስ ከቡድኑ ጋር በሲድኒ ልምምድ እየሰራ አይደለም ተብሏል። እናም በነገው ዕለት በሚደረገው የቼልሲና የቶትናም ጨዋታ ላይ ላይገኝ ይችላል። አዲሱ የቶትናም ሆትስፐርስ ፈራሚ በጉልበቱ ላይ በደረሰበት ጉዳት ምክንያት ነው ልምምድ እያደረገ የማይገኘው። ቶትናም ወደ እንግሊዝ ሲመለስ ፈርናንዴዝ ወደ ልምምድ ይመለሳል የሚሉ መረጃዎች በስፋት እየወጡ ነው። ሁኔታዎች ከተሻሻሉ በቅድመ ውድድር ዝግጅቶች ላይ ልንመለከተው እንችላለን። በዝውውር መስኮቱ ቶትናም ካመጣቸው በጣም ከሚጠበቁ ተጫዋቾች ውስጥ አንዱ ነው። በእርግጥ በዌስትሃም ዩናይትድ በፕሪሚየር ሊግ የመጫወት ልምድ እንደነበረው የሚዘነጋ አይደለም። ከቶትናም ሆትስፐርስ ጋር በተያያዘ ምናልባት ወቅታዊ መረጃዎችን ላልተከታተላችሁ ቶትናም ቤት መጪም ወጪም ያሉ እነ ክርስቲያን ሮሜሮን ጨምሮ እነ ሉካስ በርግቬል እነ ጄደን ስፒንስ ከክለቡ መውጫ በር ላይ የቆሙ ተጫዋቾች እንደሆኑ ይታወቃል። በነገራችን ላይ ዝውውር መስኮቱም አሰልጣኝ ሮቤርቶ ዲዘርቢ መውጣት የፈለገ ለመልቀቅ ዝግጁ ነን ሲሉ መደመጣቸው ይታወቃል። ልትለቁ ከወደዳችሁ ይቅናችሁ ብዬ ነው የምሸኛቸው፣ ማንንም ለማቆየት ሰጣ ገብ ውስጥ አልገባም፣ ለቶትናም የሚጫወት ብቻ ይቆያል ማለታቸው ይታወቃል። በፕሪሚየር ሊግ እስካሁን 2 አማካዮች ናቸው በፕሪሚየር ሊጉ ለሁለት ጊዜ 15 ሲደመር አሲስቶችን ማድረግ የቻሉት በፕሪሚየር ሊግ። አንደኛው የቀድሞ የአርሰናልም የቼልሲም ተጫዋች በእርግጥ በቼልሲ ሴስክ ፋብሬጋስ፣ ከዛ በኋላ ደግሞ ኬቨን ደብሮይና በሲቲ ቤት በሁለት የተለያዩ ዓመታት 15 በላይ አሲስቶችን ማበርከት ችሏል። የሃላንድ
የሃላንድ የጎል ቀለቦችን አቅራቢ ነበረ ማለት ይቻላል። ወይም ደግሞ የሃላንድ ጎሎች ቀለብ አቅራቢ ነበር ካልን ኬቨን ደብሮይነ ለበዚህ ይጠቀሳል። በእርግጥ ለሃላንድ ብቻ አይደለም ኬቨን ደብሮይነ ጥርት ያሉ የመጨረሻ ኳሶች በሲቲ ቤት እንዴትም ሊረሱ አይችሉም። ከፓስ ደግሞ ምናልባት ቀደም ብለው ሲቲን የሚያውቁ የያያ ቱሬ ፓሶች ከመሃል ሜዳ ዲያጎናል ኳሶቹ በጣም አስደናቂ ነበሩ። አሁን ኬቨን ደብሮይነን ካጡ በኋላ ደግሞ ሌላ ሊያጡት ከጫፍ የደረሱበት ሰው የአማካኝ ክፍሉ በጣም ቁልፍ ሰው ሮድሪ እንደሆነ ይታወቃል። ማንቸስተር ሲቲ በ75 ሚሊዮን ዩሮ ለመደራደር አሁንም በሩ ክፍት ነው። ማድሪድ ገንዘቡ በስቷል እያለ ነው። ምናልባት ይሄ ነገር ዝውውሩን ያስቀረዋል ወይንስ የሚለው ይጠበቃል። ድርድሩ እንደቀጠለ ነው። መደበኛ ግን አይደለም። በቃል ደረጃ የሚደረጉ ናቸው። ስካይ ስፖርት ጀርመኒም አረጋግጦታል። ተጨማሪ ጥንቅር ይኖረናል። ቼልሲዎች በዝውውር መስኮቱ ላይ የግራ ተመላላሽ ማምጣት ለቼልሲ ግዴታ እንደሆነ ይታወቃል። ኩኮሪያን ሸጧል። በጀረል ሃቷ ላይ ሞር የግራ ተመላላሽ ከማድረግ ይልቅ በአዲሱ አሰልጣኝ የታመነበት የግራ የመሃል ተከላካይ መሆንን ነው። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በዝውውር መስኮቱ ላይ ካዩቸው ተጫዋቾች ውስጥ አንደኛው ቼልሲዎች የቀድሞ የአካዳሚያቸውን ፍሬ በኒካስል ሰጥተውት ደግሞ በጣም ምርጥ የሆነውን ሉዊስ ሆልን ነው። ምናልባት ይህንን ተጫዋች ለማወቅ የአውሮፓ ሻምፒዮንስ ሊግ የኒካስል ዩናይትድ እና የባርሴሎና ጨዋታ ላይ የነበረው ሉዊስ ሆል ፍጹም የተለየ ነበርና ያ ምሽት የበርካቶችን ቀልብ እንዲስብ አድርጎታል። በዩናይትድ ዝርዝር ውስጥ እንዳለ ይታወቃል። ቼልሲ ተጫዋቹን ሁኔታ በተመለከተ መረጃዎችን በስፋት እያሰባሰበ ካለ የአውሮፓ ክለቦች ውስጥ አንደኛው ነው ተብሏል። ተጨማሪ ጥንቅሮች በቼልሲ በኩል ይኖሩናል በዚህ የዝውውር መስኮት ላይ። ባድሻሊ በቼልሲ ቤት ያለው ጉዞ ያበቃ ነው። ቼልሲዎች ለቤንዌት ባድሻሊ እና ለወኪሉ ተጫዋቹ ከእንግዲህ በክለቡ እቅድ ውስጥ እንደሌለና ከገዢ ክለቦች ጋር ወይም እሱ መቀላቀል ከሚፈልገው ክለብ ጋር ድርድር እንዲያደርጉ በይፋ መፍቀዱ ይታወቃል። ከዚህ ጋር በተያያዘ በርካታ ክለቦች አሉ። በተለይም የጣሊያኑ ክለብ ናፖሊ ነው ተጫዋቹን ለመውሰድ ከቼልሲ አሁንም ከፍተኛ ጥረት እያደረገ የሚገኘው። እናም ቼልሲ ፍቃድ መስጠቱን ተከትሎ አሁን ልክ አንድ ነፃ ወኪል ወይም ከኮንትራት ነፃ እንዳለ ተጫዋች ሁሉ ነፃነት ተሰጥቶታል። ቼልሲ የሚፈለገውን ገንዘብ ካገኘ ይሸጧል። ምናልባት የውሰት ጥያቄ ሊቀርብ ይችላል እየተባለ ነው በቼልሲ በኩል። ቼልሲዎች ደግሞ አሁን ካላቸው የስኳድ ዴብዝ እና በቀጣይ ውድድር ዓመት ከሚጫወቱበት ጠባብ መድረክ አንጻር አብዛኞቹ ተጫዋቾች በውሰት ሳይሆን በቋሚነት ነው መሸጥ የሚፈልጉት። ከደሞዝ ዝርዝራቸውም ላይ እነኚህ ተጫዋቾችን ማንሳት ይፈልጋሉ። አንዱ የቤንዌት ባድሻሊ ይጠቀሳል። ወደ ቡድኑ ካመጧቸው ውስጥ አንደኛው ማክሰን ላክሮዋ ይጠቀሳል። የክሪስታል ፓላስ የቀድሞ ተከላካይ ከዣቢ አሎንሶ ጋር በጣም ጥሩ ግንኙነት እንዳላቸው ተናግሯል። ብዙ ንግግሮችን፣ ውይይቶችን ያደረገናል። እናም ከመጣውበት ቀን ጀምሮም እዚህ ቡድን ውስጥ ያለው ተነሳሽነት በጣም አስገራሚ ነው። በዚህ ቡድን ለመጫወት እንግዲህ አድሉን በማግኘት በጣም ደስተኛ ነኝ ብሏል። አሁን ዋና ነገር ከዚህ ቡድን ጋር ዋንጮችን ማንሳት ነው ብሏል። በእርግጠኝነት እዚህ ቡድን ውስጥ በጣም ምርጥና ጥራት ያላቸው ተጫዋቾች አሉ የሚለው ማክሰን ላክሮዋ በክለቡ በቀጣይነት ሊሳኩ የሚችሉ ድሎችን አካል መሆን እንደሚፈልግ ተናግሯል። እናም ዋናው ህልሜ ዋንጫ ማንሳት ነው፣ በቼልሲ በተለይ መለያውን ለብሼ እስክጫወት ድረስ በጣም ጓጉቻለሁ ብሏል። በቼልሲ በኩል አሰልጣኝ ዣቢ አሎንሶን በአዲሱ ፈራሚ ጉዳይ ማክሰን ላክሮዋ በቡንደስሊጋም ጭምር አውቀዋለሁ ብሏል። ከፕሪሚየር ሊጉ ጋር በፍጥነት የመላመድ ብቃቱ አስደናቂ ነው። በሜዳ ውስጥ ባለው ብቃት ብቻ ሳይሆን በስብናም ደረጃ ምርጡ ተጫዋች ነው እና በእርግጠኝነት የቡድኑ ጠንካራ ክፍል ይሆናልም ብለው መስክረውለታል። ስለ ኮል ፓልመርም ይናገራሉ። አሰልጣኝ ዣቢ አሎንሶ በጣም አዎንታዊ ተጫዋች ነው፣ ወይም በስነ ልቦና ደረጃ በጣም የተዘጋጀ ነው። በሜዳ ውስጥ የቡድኑ እውነተኛ መሪ ይሆናል። ፓልመር እንደ አጠቃላይ ምርጥ ሲሆን ቼልሲ ምርጥ ይሆናልና በእርግጠኝነት ቀጣዩ ሲዝን ላይ በጣም ምርጥ ይሆናል ብለዋል። የፓልመርን ሚና በተመለከተም በተጫዋቹ በኩል ሜዳ ላይ እንግዲህ ያለውን ኳሊቲ በደንብ እንመለከታለን። ቡድኑን በሚጠቅም መልኩ እናጫውተዋለን ብለዋል። የእሱ ብቻ ሳይሆን የኮል ፓልመር ብቻ ሳይሆን ጆዋ ፔድሮ፣ ሞርጋን ሮጀርስ፣ ጄምስ ባዮንጌተንስ እና ደዳስተን ሳፔ ሁሉ የአጥቂ መስመር ተጫዋቾች በዚህ አስተሳሰብ ውስጥ መግባት አለባቸው፣ ምርጥ ሲሆኑ ይጫወታሉ ሲሉ ተደምጠዋል። በኒኮላስ ጃክሰን ጉዳይ ላይ እና በሞይሰስ ካይሴዶ ጉዳይ ላይ ሀሳባቸውን አጋርተዋል። ካይሴዶ እና ጃክሰን በቡድን ውስጥ ተገኝተዋል፣ አሁን የቡድኑ አካል ሆነዋል እና አብረውን ልምምድ እያደረጉ ነው ሲሉም ተደምጠዋል። አሰልጣኝ ዣቢ አሎንሶ በተለይም ከአማካኝ ክፍሉ ጋር በተያያዘ ሞይሰስ ካይሴዶ መምጣቱ ለቡድኑ በጣም ጥሩ እንደሆነ ተናግረዋል። ወደ ልምምድ መመለሱ ካይሴዶ በዓለም ላይ ካሉ ምርጥ አማካዮች ውስጥ አንዱ እንደሆነ ምንም ጥርጥር የለኝም። ትልቅ ልብና ድንቅ ስነ ልቦና ያለውና የአማካኝ ስፍራዬ
አንዱ ጠንካራው ክፍል ሞይሰስ ካይሴዶ ነው ሲሉ ተደምጠዋል። ከዛ ውጪ በተከላካይ ክፍል ላይ ብዛት ተጠይቀው ነበረ። በስብስቤ ውስጥ 4 ወይም 5 የማል ተከላካዮችን ብቻ ነው የምፈልገው ብለዋል እና የሚቀነሱ ተጫዋቾች እንዳሉ ይታወቃል። እሳቸው ማረጋግጠውታል። አሰልጣኝ ሻቪ አሎንሶ ስለ ሮሜዮ ላቪያ ተጠይቀው ነበረ። ቼልሲያን በጣም የሚወዱት ግን የማያገኙት በጣም ምርጡ ግን የማይገኘው ተጫዋች በጉዳት ምክንያትን በተመለከተም ሀሳባቸውን አጋርተዋል እና በእርግጠኝነት በቡድኔ ውስጥ በጣም ምርጡ ተጫዋች ሆናል፣ በጥሩ ሁኔታ ላይ ይገኛል፣ ለዚህ ሳምንት ጨዋታም ዝግጁ ነው እያሉ ነው። ለቶትናሙ ጨዋታ እንመለከተዋለን የሚገኝ ከሆነ። ከዛ ውጭ ግን የፓልመርን አንድ ፈገግ የሚያደርግ መረጃ እንንገራችሁ። ፓልመር በእንግሊዝ ብሔራዊ ቡድን አልነበረም እና ጨዋታ ተከታትለ ነበረው የእንግሊዝን ተብሎ ጠይቆ ከሜክሲኮ ጋር የነበረውን ጨዋታ አይቸው ነበር፣ ግን እረፍት ሲመለሱ እንቅልፍ ይዞኝ ሄዷል ሲል ተደምጧል። በሊቨርፑላውያን ዘንድ የቡድኑ ቁልፍ ተጫዋች መሸጡ ብቻ ሳይሆን የሚሸጥበት ሂሳብ እንዳላስደሰታቸው ይታወቃል። ኢንተር ሚላን በጣም የተሻሻለ የዝውውር ሂሳብ ይዞ መጥቷል። በነገራችን ላይ ከርትስ ጆንስን ለማስፈረም ኢንተር ሚላን የሊቨርፑሉን አማካኝ ከርትስ ጆንስን ለማስፈረም ያለውን ፍላጎት እንደገና ይዞ መጥቷል። ሊቨርፑል 40 ሚሊዮን ዩሮ ጠየቀ። ኢንተር 35 ሚሊዮን ዩሮ ለመክፈል ፈቃደኛ ነው ብሏል። ስለዚህ 5 ሚሊዮን ዩሮ ናት የቀረችው በፍላጎት ደረጃ። ከዚህ ጋር በተያያዘ ግን የሊቨርፑል ደጋፊዎች አሁን ወቅታዊ ገበያ ላይ ካለው ሂሳብ አንጻር 40 ሚሊዮን ዩሮ እንዴት ያዋጣል በሚለው ጉዳይ ላይ ሊቨርፑልያን በጣም እንደተበሳጩ ይታወቃል። ጆን ስቶንስ በነገራችን ላይ 1 ዓመት ኮንትራት ነው የቀረው። እናም በ1 ዓመት ኮንትራቱ ላይ ሊቨርፑል ከማራዘም ይልቅ ለሽያጭ ነው ያቀረበው። አሁን ትልቁ ጥያቄ ከርትስ ጆንስንስ ሊቨርፑል በስንት ይተኳል፣ በእነማ ይተኳል፣ ወይንስ ሸጦ ገንዘቡን ሌሎች የሜዳ ክፍል ሊያጠናክርበት ነው የሚለው ደግሞ በቀጣይ የሚጠበቅ ይሆናል። ሊቨርፑል የሚተካቸው ተጫዋቾች እየበዙ ነው። እንግዲህ የከርትስ ጆንስ ዝውውር ነገር ሊጠናቀቅ የሚችልበት የሂሳብ ደረጃ በጣም ቀርቧል። ከዛ በተጨማሪ የሳላ ነገር አሁንም በቡድኑ በጣም አጠያቂው ጉዳይ ነው። በደጋፊው በሌጀንዶች ዘንድ የሳላ ተተኪ ጉዳይ አሁንም በትልቁ የሚነሳው ነው። በነገራችን ላይ ባለፉት ጥቂት ዓመታት ውስጥ በተለይም ባለፉት 10 ዓመታት ገደማ እንኳን ብናይ በአውሮፓ 5 ታላላቅ ሊግ በሚባሉት በፕሪሚየር ሊግ፣ በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ ባለፉት 10 ዓመታት ነው ወደ ቤተሰቦቻችን የግብ ብዛትን የግብ አስተዋጽኦን ብናይ 3 ተጫዋቾች ብቻ ተነጥለው ይገኛሉ። 200 በላይ ግብና 50 በላይ አሲስቶችን በማድረግ 3 ተጫዋቾች ናቸው ያሉት። ኬሊያን ምባፔ፣ ሃሪ ኬን፣ ሌላኛው ሳላ ነው። ያውም ሳላ ክንፍ አጥቂ ነው። ሞር ኬሊያን ምባፔ በቅርብ ዓመታት ውስጥ ሻርፕ ነምበር 9 ሆኗል። ኬን እንኳን የታወቀ ነው። እንዲህ አይነት ተጫዋች የመተካት ፈተና ውስጥ እንዳለ ይታወቃል። ሊቨርፑል ምናልባት በሊቨርፑል በኩል አሰልጣኝ አሰናብተው ነበር፣ ተክተዋል። አርኔ ስሎት አሁንም ስራ አላገኙም። በእርግጥ በፍላጎት ደረጃ እንጂ የኔዘርላንድ ብሔራዊ ቡድን ጥያቄ ያቀርቦላቸው ነበር። በክለብ ደረጃ ቀጣይ ማሰልጣን ፍላጎት አለኝ ብለዋል የቀድሞ የሊቨርፑል ሰው። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ያው ከመጋረጃ ጀርባ የሚፈጥማቸው ዝውውሮች እንዳሉ ሆኖ ከቅርብ ጊዜ ወዲህ ማለት ነው በጣም ያልተለመደ እንቅስቃሴ ቢኖርም ግን የተረጋገጡ የሜዳ ክፍሎች እንዳሉ ይታወቃል። በማንቸስተር ዩናይትድ በዛሬው ዕለት ዴይሊ ሜል ይዞት የወጣው መረጃ አንደኛው ማንቸስተር ዩናይትድ የሉዊስ ሆልን ዝውውር ሁኔታ በጥብቅ እየሰራበት መሆኑንና በኒካስል ዩናይትድ በኩል ካለው የኒካስል ዩናይትድ በጣም አድካሚ የሚባል የመደራደር ባህል ጋር በተያያዘ ለዩናይትድ ፈተና እንደሆነበት ተነግሯል። አንዱ ነገር የዝውውር ሂሳቡ ነው ተብሏል። ተጫዋቹ በግል ዩናይትድን ለመቀላቀል አስቀድሞ ከስምነት ደርሶ እንደነበረ የሚዘነጋ አይደለም። ምናልባት ዛሬ ቼልሲ ወደዚህ ዝውውር መምጣት አንዳች ጫና ሊፈጥር ካልቻለ ማለት ነው። በእርግጥ ቼልሲ ሲያስፈርም ከቅርብ ጊዜ ወዲህ ለሚፈልጋቸው ተጫዋቾች ሁሉ እየከፈለ ነው። ሞርጋን ሮጀርስ ወደ አርሰናል ቤት ሲጠበቅ ቼልሲ ሄደው የገንዘብ ጉዳይ እንደሆነ ምንም ጥርጥር የለውም። ከቅርብ ጊዜ ወዲህ ዩናይትድና አርሰናል የያዙት የገንዘብ አቋም በጣም ተመሳይነት አለው። ምናልባት ሮጀርስን ከአርሰናል የነጠቀው ቼልሲ ሉዊስ ሆልንም ከማንቸስተር ዩናይትድ ዝርዝር ውስጥ ይነጥቃሉ የሚለው ጊዜ የሚፈታው ጉዳይ ይሆናል። ግን በዩናይትድ ዝርዝር ውስጥ የተያዘ ተጫዋች ነው። ጉዳዩን በተመለከተ ተከታታይ መረጃ ይኖረናል ለማንቸስተር ዩናይትድ ደጋፊዎች። በዩናይትድ በኩል ምናልባት ግን በዚሁ አጋጣሚ ለዩናይትድ ደጋፊዎች ይሄ የግራ መስመር ተመላላሽ ሉክሾ ያለበት ቦታ ማለት ነው ዩናይትድ ካጣ ያለው ምርጫ ፓትሪክ ዶርጉን መልሶ ማጫወት ነው። ራሽፈርድ ወደ ግራ ክንፍ ተጫዋችነቱ ይመለሳል። ያውም ናቹራል የሆነ ቦታው ላይ ካዜሜሮ ናቹራል የሆነ ወይም ተፈጥሯዊ ቦታው ባይሆንም በዛ ቦታ ላይ መጫወት ይችላልና ፓትሪክ ዶርጉ ሊመለስ የሚችልበትም እድል እንዳለ ታሳቢ ይደረግ። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ራፋኤል ሊያው ቀርቦላቸው ነበረ፣ ግን እንደማያስፈርሙት አረጋገጡ። ከዛ በኋላ የሄዱት ወደ ፍራንሲስኮ ኮንሴሳኦ ነው።
ራፋኤል ሊአኦ ግን በግሉ ዩናይትድን የመቀላቀል ፍላጎት ነበረው። ዩናይትድ ነው በነገራችን ላይ ኮንሴሳውን ምርጫ ያደረገው። ለዚህ ካሪክ እንደ ምክንያት እየተነሱ እንደነበረ ይታወቃል። ዝውውሩን በተመለከተ ባደረግነው ማጣራት ዩናይትድ ከፍላጎት የዘለለ ይፋ የዝውውር ጥያቄን ይህን መረጃ እስካቀረብንበት ሰዓት ድረስ አላቀረበም። በዩናይትድ በኩል ቁጥር አንድም የዝውውር አካል እንዳልሆነ ተረጋግጧል። በዚህ ሰዓት ላይ በዝርዝራቸው ውስጥ ዩናይትዶች አካትቱት እንጂ ዝውውሩ ለመፈጸም አሁን ላይ አይንቀሳቀሱም ተብሏል። ዩናይትድ ዋነኛ እቅዳቸው አሁንም የአማካኝ ስፍራ ተጫዋችን ማምጣት ቀድሜ ይሰጣሉ። ከዛ በኋላ ተከላካዩን የክንፍ አጥቂውን እያሉ ይቀጥላሉ። ፕራዮሪቲ የተሰጠው ጉዳይ ባይሆንም በዩናይትድ ዝርዝር ውስጥ ተይዟል። የበርካታ ዩናይትድ ደጋፊዎችም ምናልባት የኮንሴሳው ብቃትን ባይጠራጠሩትም ግን በዚህ ሰዓት ለዩናይትድ አንገብጋቢ የሜዳ ክፍል አይደለም የሚለው ግን በትልቁ የሚነሳ ጉዳይ ሆኗል። በፕሪሲዝን ወይም በቀድሞ ውድድር ዝግጅት ላይ ከማንቸስተር ዩናይትድ ጋር አብረው የነበሩ አብዛኞቹ ተጫዋቾች ለገበያ ይቀርባሉ ተብሏል። በተለይም ታዳጊዎቹ ከሰሞኑ ታይለር ፍሪክሰን ክለቡ እንደለቀቀ ይታወቃል። አሁን ደግሞ በቀጣይነት ሼሊሴ፣ ታይለር ፍሌቸር፣ ጃክ ፍሌቸር፣ ጄጄ ጋብርኤልም ጭምር በውሰት ከመጫወቻ ደቂቃ ጋር በተያያዘ ሊወጡ ይችላሉ። እንደ ሃሪያማስ፣ ቬቴክ፣ ዳንጎሬ እና ቶቢ ኮይለር ያሉ ተጫዋቾች ደግሞ በዋናም ቡድን የመሰለፍ ዕድል ያገኛሉ ተብሎ አይጠበቅምና ለገበያ ቀርበዋል። በማንቸስተር ዩናይትድ በኩል ከሰሞኑ በርካታ የወጣቶችን ሽያጭ እንሰማለን ወይ ደግሞ በውሰት የሚለቁትን እንሰማለን። ያም የማንቸስተር ዩናይትድ አካዳሚ በርካታ ተጫዋቾችን ማፍራቱ እና ተጫዋቾቹ ደግሞ አሁን ለመጫወቻ ዕድሜው መድረሳቸው ለማንቸስተር ዩናይትድ ችግር ሆኖበታል። ግን ደግሞ የሚያገኘውም ገንዘብ ቀላል አይደለም። በተለይ መልሶ የመግዛት አማራጭን መብትን ባካተተ መልኩ የሚሰጣቸው ከሆነ ደግሞ ለማንቸስተር ዩናይትድ ወደፊት በጣም ጥቅም የሚያስገኙም ጭምር ናቸው። እዚህ ዝውውር ላይ ግን በተያያዘ ከሰሞኑ የዩናይትድ ደጋፊዎች ጋር እንግዲህ ምናልባት በሀሳብ መስጫ ሳጥናችን ላይ በተደጋጋሚ መጥቶልን ነበረ። ዩናይትድ ከሰር አሌክሳንደር ቻክማን ፈርጉሰን በኋላ በዝውውር መስኮቱ ላይ እንዳጠቃላይ በተጫዋች ውድነት ደረጃ ፖላቤሌ ፖግባ ነው በነገራችን ለዩናይትድ ውዱ ዝውውር። በማንቸስተር ዩናይትድ በኩል 89 ሚሊዮን ፓውንድ ተከፍሎበታል። ይሄ ሪከርድ ነው በነገራችን ላይ በዩናይትድ በጣም ውዱም ዝውውር የፖግባ ነው እንጂ አንቶኒ አይደለም። አንቶኒ በነገራችን ላይ ወደ ማንቸስተር ዩናይትድ ሲመጣ የተከፈለበት 95 ሚሊዮን ዩሮ ነው። በዩሮ እንኳን 100 ሚሊዮን ዩሮ አይሞላም። 95 ሚሊዮን ዩሮ ነው የአንቶኒዮ እና ይህንን 95 ሚሊዮን ዩሮ ወደ ፓውንድ ብንቀይረው በእርግጠኝነት እስከ 85 84 ፓውንድ አካባቢ ነው እና በፓውንድ የምንሰራው እየራቀ ነው ወደኋላ የሚመጣው እንጂ አይጠጋም። በፓውንድ የፖግባ ራሱ 89 ሚሊዮን ፓውንድ ነው እና ምናልባት በጣም መከራከሪያ ስለሆነ ነው። በዩናይትድ እንዳጠቃላይ ውዱ ዝውውር ቁጥር 1 ፖግባ፣ ሁለተኛ አንቶኒ፣ ሶስተኛ ሃሪ ማጓየር፣ አራተኛ ጀደን ሳንቾ፣ አምስተኛ ሮሜሎ ሉካኩ፣ ስድስተኛ ራስመስ ሆይሉንድ፣ ሰባተኛ ቤንያሚን ሼስኮ፣ ስምንተኛ ብራያን ቤሞ ናቸው። በማንቸስተር ዩናይትድ ታሪክም በጣም ውድ ከአንድ እስከ ቀጣዩ ደረጃ ያሉ። ስለዚህ ፖግባ በዩናይትድ ታሪክ አሁንም ውዱ ዝውውር ነው ለማጥራት ያክል ነው። ማንቸስተር ዩናይትድ ማይክል ካሪክን አሰልጣኝ አድርጎ የሾመበት የመጀመሪያ ዓመቱ ሊጀመር እንግዲህ ጥቂት ቀናቶች ይቀራሉ። ኦልሞስት ከአንድ ወር በታች ነው። ኦገስት አጋማሽ ፕሪሚየር ሊጉ ይጀምራል። ስለዚህ ከኦገስት 1 ጀምሮ ባሉት ኦገስት ገብቷል፣ ወሩ ደርሷልና በሁለት ሳምንታት ውስጥ ይጀምራል። ማንቸስተር ዩናይትድ የመጀመሪያ ቋሚ አድርጎ የሾመው ካሪክ ቡድኑን እየመራ ይመጣል። ግን አንድ ለየት ያለ ታሪክ ልናነሳ ስለወደደ ነው። ማይክል ካሪክ በማንቸስተር ዩናይትድ ታሪክ ከመጡ በኋላ ቡድኑን በብዙ መንገድ ቀይረውታል። ግን ካሪክ ወደኋላ መለስ ብለን ከቶትናም ሆትስፐርስም ለዩናይትድ ፊርማቸውን በተጫዋችነት ያኖሩበት ቀን ነው። ከዩናይትድ ጋር 5 ፕሪሚየር ሊግ፣ 3 ካራባኦ ካፕ፣ 1 ኤፍ ኤ ካፕ፣ ሻምፒዮንስ ሊግ፣ ኤሮፕ ሊግ እና የዓለም ክለቦች ዋንጫን አሳክተው ነበረ። ምናልባት አንቱታው ያው አሰልጣኞች ብዙ ጊዜ አንቱ ስለሚባሉ ነው። ከሰሞኑ አንድ አድማጫችን ይሄን አንቱታህን ብትተው የሚል ሀሳብ ስላቀረበልን ነው። በአርሰናል በኩል በሚቀጥሉት 48 ሰዓታት ውስጥ የብሩኖ ጊማሬሽን ጉዳይ ያጠናቀቁታል። ከዚህ ጋር በተያያዘ አርሰናል ምንጮች ተጫዋቹ ወደ አርሰናል የሚያመራበት ነገር በጣም እንደቀረበና እንደውም አንዳንዶች የዝውውር ሂሳቡንም ይፋ አድርገዋል። በዚሁ አጋጣሚ በተከታታይ እናጠረዋለን። አርሰናል እስከ 77 ሚሊዮን ፓውንድ ለኒውካስል ዩናይትድ ይከፍላል። ዝውውሩ በዚህ ገንዘብ ሲጠናቀቅ ብሩኖ ጊማሬሽ በአርሰናል የ5 ዓመት ኮንትራት ይፈርማል። ይሄ በበርካታም ታማኝ የሚባሉ ቅርበት ባላቸው የአርሰናል የዜና ምንጮች የተረጋገጠ ነው። በእርግጥ ዝውውሩ አይቀሬ ነው፣ የጊዜ ጉዳይ ብቻም እንደነበረ ይታወቃል። ስለዚህ በ77 ሚሊዮን ፓውንድ አርሰናል ዝውውሩን እንደሚያጠናቅቅ ነው በርከት ያሉ ታማኝ የሚባሉ የአርሰናል የዜና ምንጮች ያረጋገጡት።
የስካይ ስፖርቱ ጋዜጠኛ ኬት ዛሬ ከእንግሊዝ ኒካስል ሆኖ ጋዜጣዊ መግለጫ ሲሰጥ ነበረ ለስካይ ስፖርት። ከኤዲያው መልቀቅ በኋላ የጉማሬሽ መልቀቅ እድሉ በጣም እንደሰፋ፣ ይህም ከሱ ጋር ያለው ጠንካራ ግንኙነት ከግምት ውስጥ በማስገባት ኤዲያው መልቀቅ በብሩኖ ጊማሬሽ የኒካስል ዩናይትድ እጣ ፈንታ ላይ የመጨረሻ መሆኑን ጠቁሞ ብሩኖ ጊማሬሽ በአርሰናል ዝርዝር ውስጥ እንደምናየው ምንም ጥርጥር የለውም በአርሰናል ቡድን ውስጥም ጠንካራነት ከሚጠቀሱ ተጫዋቾች አንዱ ይሆናል ሲል ዘገባ ሰርቷል ለስካይ ስፖርት። ከዚህ ጋር በተያያዘ ምናልባት አንድ ፈተና ሊሆን የሚችለው ነገር ለአርሰናል በጣም ጠንካራ ዝውውር ፍላጎት አለው እየተባለ የሚገኝ ሆን ሲቲ ነው። ሲቲ ሮድሪን በመሸጥ ምክንያት ወደዚህ ዝውውር በፍጥነት ካልገባ በስተቀር አርሰናል ዝውውሩን ያጠናቅቋል። ሰበር መረጃም ተብሎ ሊነገር ይችላል። ምናልባት በቀጣይ የአርሰናል ዝውውሩን ማጠናቀቅም ይዘነው ልንመጣ እንችላለን። ሪያል ማድሪድ አሁን በቡድን ውስጥ አንድ ቦታ ብቻ ቀርቶታል ተጫዋች የሚያስመዘግብበት። የአንዶ ሜንዲ ዝውውር ይፋ ስላልተደረገ ምናልባት እሱ ይመዘገብበታል። ሮድሪን ወደ ስብስቡ ለመጨመር አንድ የሚቀንሰው ተጫዋች መኖሩ አይቀርም። ምናልባት ያ ተጫዋች ቪኒሺየስ ጁኒየር ቢሆን ስሙ ከአርሰናል ጋር እየተያዘ እንደነበረ ይታወቃል። እንግዲህ ሪያል ማድሪድ ለመጨረሻ ጊዜ በዚህ ተጫዋች ዙሪያ ላይ ያወጣው መግለጫ ግልጽ ያለ እንደነበረ የሚዘነጋ አይደለም። በተጫዋቹም በኩል ነግረውታል። በነገራችን ላይ በሪያል ማድሪድ አቋምና በቪኒሺየስ አቋም መካከል ያለው ክፍተት ያለው በእድሳቱ ሂደት ላይ የቀረበው ውል እንደሆነ ይታወቃል። ሪያል ማድሪድ ዛሬ እንድትቆይ እንፈልጋለን፣ ኮንትራት ካላደስክ እንሸጥሃለን፣ ካልተሸጥክና ኮንትራትም ካላደስክ ተጠባባቂ ወንበር ላይ እናስቀምጣለን ብለውታል። ስለዚህ ቪኒሺየስ ጁኒየር እፈርማለሁ ካለ በተቀመጠለት ደሞዝ፣ አልፈርምም ካለ ወደ አርሰናል እንዲሄድ ይፈቀድለታል። ካልተሸጠም ወደ አርሰናልም አልሄድም ኮንትራቴን አላድስም ካለ ተጠባባቂ ወንበር ላይ ይቀመጣል። አርሰናል ሰፊ እድል አለው፣ ግን እንዳልኳችሁ ሪያል ማድሪድን ስንብት ተመልክቶ ብቻ ነው። ሃምቡርግ ፋቢዮ ቬራን ለማስፈረም የሚደረገውን ጥረት አጠናክሮ ቀጥሏል። ግን አሁንም በገንዘብ ጉዳይ ያለው ስምምነት አልተቋጨም። አርሰናሎች ለተጫዋቹ ሽያጭ ያቀረቡት የውል ማፍረሻ 18 ሚሊዮን ዩሮ በሃምቡርግ በኩል ይቀነስልን የሚለው ድርድሩ እንደቀጠለ ነው። ተጫዋቹም በወኪሉ በኩል ግፊት እያደረገ ነው ተብሏል። ምናልባት በዚህ ሂሳብ ከስምምነት ይደርሳል ተብሎ አይታሰብም። ከዚህ ጋር በተያያዘ ግን ዌስትሃም በአሁኑ ጊዜ የአርሰናል አማካይ ፋቢዮ ቬራን ለማስፈረም ፍላጎትን በተመለከተ እየተንቀሳቀሱ አይደሉም። በዝርዝር ውስጥ ግን አካተውት ነበረ። በዝውውር ገበያው ላይ ከፍተኛ ተጽዕኖ ከሚያሳድሩ ወኪሎች ጆርጅ ሜንዴስ ጋር ባለው ግንኙነት ምክንያት እሱን የማስፈረም እድል እንደገና እንግዲህ ዌስትሃም ዩናይትድ ሊመለስበት ይችላል ተብሎ ይታሰባል። አርሰናል ለማንም ለመሸጥ ዝግጁ ነው እስከቀረበለት 18 ሚሊዮን ፓውንድ ክፍያ ድረስ ከሆነ ማለት ነው። 2-9-10 ወይም ደግሞ ባለፉት 26 የፕሪሚየር ሊግ ዓመታት ውስጥ በርካታ ጊዜ በሁስኮርድ 10 ከ10 ያገኙ ተጫዋቾች የሲቲውን አጌሮን የሚስተካከል የለም 13፣ የሊቨርፑሉ የቀድሞ ተጫዋች ሉዊስ ሱዋሬዝ 12፣ ሃሪኬን በቶትናም ሳለ 10፣ ኤዲን ሃዛርድ በቼልሲ 8፣ ኬቨን ደብሮይና በሲቲ 7፣ ሪያድ ማህሬዝ በሲቲ እና በሌስተር ሲቲ 6፣ ሳላ በሊቨርፑል 5፣ ሩቨን ቫን ፐርሲ በዩናይትድ እና በአርሰናል 4፣ ሳንቲ ካዞርላ በአርሰናል 4፣ ዋይኔ ሩኒ በማንቸስተር ዩናይትድ 4፣ አሌክሲ ሳንቼዝ በአርሰናል 4። ይሄ ሁስኮርድ በ26 ዓመታት ውስጥ በፕሪሚየር ሊጉ 10 ከ10ን በተደጋጋሚ ያገኙ ተጫዋቾች በሚል ይፋ ያደረገው ነው። ከሰሞኑ እንግዲህ ሳንቲ ካዞሮላ ጫማ ከሰቀለ በኋላ ወደ አርሰናል ይመለሳል የሚሉ መረጃዎች ሲወጡ ነበረ። ያው በተጫዋችነት ሳይሆን በአሰልጣኝነት። እናም እንደ መረጃ ምንጮች ከሆነ አሁን ባለው ሂደት የሚኬል አርቴታን ፈቃድ ይፈልጋል። ምናልባት ወደ አሰልጣኝ ስታፋቸው ይቀላቅሉት የሆነው የሚለው በቀጣይ ይጠበቃል። ጥቂት ቆይታ እንመለስ።